በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምህረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ክርስቶስ ለምን ሰው ሆነ የሚል ነው። እግዚአብሔርን አጋዥ ብሩክ ፍጹም የሚሆን መንፈሱንም አጋዥ አድርገን የአራተኛውን ቀን ትምህርት እንጀምራለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች የተላከ ምዕራፍ 4 ከቁጥር 4 ላይ ያለውን በጸሎት መንፈሱን እናነባለን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ሁሉን የያዘ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ያንተ ያደረገን ምህረትህ የተባረከ ነው። አባት ብለን የምንጮህበትን የልጅነት መንፈስን የሰጠን ጸጋህ የተባረከ ነው። ስምህን ለመጥራት በቤትህ ለመቆም ያበቃን ብሩክ ምርጫ የተባረከ ነው። አቤቱ ጌታችን ሆይ ይህንን ዘመንና ይህንን ወራት ደግሞ እናየው ዘንድ ስለፈቀድክልን ልባዊ ምስጋና እናቀርብልሃለን። እንደገና የወለድከን፣ እንደገና የፈጠርከን፣ እንደገና ያኖርከን፣ እንደገና ያቆምከን፣ እንደገና የባረከን፣ እንደገና ርስትን ጉልትን የሰጠህን ጌታ ከቅዱሳን ጋራ ባለ ሀገሮች ያደረከን መጻተኝነታችንን ስደተኝነታችንን በዘላለም ሀገር የካስክልን ጌታ በእውነት እናመሰግንሃለን። ሳናውቅህ ያወቅከን፣ ሳንወድህ የወደድከን፣ ሳንቀርብህ የቀረብከን፣ ሳንሰጥህ የሰጠህን፣ ሳናይህ ያየህን፣ ሳንዳስስህ የዳሰስከን፣ ሳንጠብቅህ የጠበቅከን ጌታ በእውነት አንተ ቸር አምላክ ነህ። የበጎ ነገር ሁሉ የሕይወትና የህልውና የመዳንና የቸርነት መነሻ ነህ። ጌታችን ሆይ ልባዊ ምስጋና እናቀርብልሃለን። ለብዙ ነገሮች ባሪያ ሆነን የኖርነውን ኃጢአትም ስጋም ዓለምም ያዋረደን ባሪያ የሆንላቸውም ረግጠውን ያለፉ አንተ ግን ባሮች የሆነውን እኛን ልጆቼ ወዳጆቼ ብለህ የጠራህን ስምህን የሰጠህን ምስጢርን የነገርከን በቤትህም አደባባይ ላይ ለመቆም ለማምለክ ለመስበክ ለመተረክ ያበቃህን ጌታ አንተ ነህና አክባሪያችን ሆይ በእውነት እናከብርሃለን። አምላካችን እግዚአብሔር ሆይ ለብዙ ክፉ ነገር በዘመናችን ተገዝተናል። አንተ ግን ጌታ ሆይ በጽድቅ የምትገዛ በሰላም የምትገዛ በተስፋ የምትገዛ በማረጋጋት የምትገዛ አምላክ ነህና በእውነት እናመሰግንሃለን። ጌታችን ሆይ እንደ ቸርነትህ ከመንግሥትህ ርቀው ያሉትን ከክብርህም ርቀው ያሉትን አንተን ለማወቅ እድል ያላገኙትን ሁሉ በቸርነትህ ወደ ብርሃን እንድታመጣቸው እንለምንሃለን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ይቅር እንድትለን በሚራሩ ዓይኖች ለፈውስ ለማዳን ለማንሳት ለመሸፈን ለማቅናት ለማበርታት ለማጽናት ደግሞ እንድታየን አቤቱ እንማጸናለን። ሰዎች ቢያዩ ያዩትን ለማሳየት ነው። ሰዎች ቢያዩ ለመግለጥ ነው። ሰዎች ቢያዩ ለማቅለል ነው። አንተ ግን የምታየው ለመሸፈን ለማክበር ነውና በነዛ በተባረኩ ዓይኖችህ እንደገና ተመልከተን። የሁሉ አምላክ እግዚአብሔር ሆይ የውስጥን የምታውቅ አምላክ አንተ ነህ። በውስጣችን የሚመላለሰውን
ሐሳባችንን ጭንቀታችንን የኑሮና የሕይወት ሸክማችንን ሁሉ የምታውቅ አንተ ነህ። ቋጠሮን በመፍታት ታሪክ ያለህ እግዚአብሔር በዘመናት ሁሉ እንቆቅልሽን በመፍታት ማህተምን በመስበር የምትታወቅ እግዚአብሔር የባሪያዎችህንም ጭንቀታችንን እንደ ገለባ እንድታቀለው የተዘጋውንም ደጃፍ ደግሞ በስምህ እንድትከፍተው ጥርጊያ መንገዱም ደግሞ በደምህ የጸዳ እንዲሆን መድረሻችን ያማረ ደርሰንም ደግሞ ለምስጋና የምንበረታ ዞር ብለን የመጣንበትን አስታውሰን ላንተ ክብር የምንሰጥበት እንዲሆን የምናገኘው የሚሆንልን ነገር ሁሉ ላንተ ክብር ላንተ ምስጋና አንተን ለማገልገል ቤትህን ለመስራት እንዲውል እንማጸናለን። የሁሉ ጌታ እግዚአብሔር ሆይ ስለ ቸርነትህ ህመምተኞችን በዚህ ሰዓት እንድታስባቸው አልጋቸውን ተሸክመው እንዲሄዱ የፈውስ ስልጣንን እንድታድላቸው አቤቱ እንማጸናለን። በአይምሮ መታወክ ውስጥ ለሚያልፉ አቅላቸውን ስተው በአደባባይ ለወጡ ሁሉ ምህረት እንድታደርግላቸው ደጅ እንጠናሃለን። የታሰሩትን የተሰደዱትን የተገፉትን መሪር በሆነ በሰው አገዛዝ የተያዙትን በሰው ሀገር የሚባክኑትን ምን ይዤ ወደ ሀገሬ ልመለስ የሚሉትን ሁሉ አንተ በቸርነትህ በምህረትህ በበረከትህ በማዳንህ ዛሬ አስባቸው። እግዚአብሔር ሆይ ፊትህን አብራልን። ያህዌ ሆይ ሰላምህን ስጠን። አቤቱ ሆይ ወደኛ እንድትገሰግስ በሞትና በሕይወት መካከል አንድ እርምጃ የቀራቸውን ዛሬ ነጥቀህ እንድታወጣ አቤቱ እንማልድሃለን። በፊት በቆምን ጊዜ እንድናስባቸው አደራ ያሉትን ወንድሞችን እህቶችን እናትና አባቶቻችንን ሁሉ አቤቱ አስታውስልን። ስለ ቸርነትህ ይህንንም አገልግሎት እንድታበረታ እንድታሰፋ በምድር ዳርቻ ሁሉ ደግሞ ለሰዎች ፈውስና መድኃኒት እንድታደርገው ለዚህም አገልግሎት አደግድገው የሚቆሙትን ሰራዊት እንድታበዛ እንማጸናለን። በጦርነቱ ስላሉ ህዝቦች ሁሉ ሰላም እንድትሰጥልን የታወኩ መንደሮች ሀገሮችና አህጉሮች ሁሉ ሰላም እንዲያገኙ እንማጸናለን። ለእስራኤል ለፍልስጤም ለዩክሬን ለራሽያ ህዝብ አቤቱ ሰላምን እዘዝላቸው። ጌታ እግዚአብሔር ሆይ እኛንም በሰጠህን ዘመን ሁሉ አተን ሰው ፊት ከመቆም ተረተን ሰው እጅ ከመውደቅ አቤቱ አድነን። የአብ የወልድ የመንፈስ ቅዱስ በረከት ከኛ ጋር ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ክርስቶስ ለምን ሰው ሆነ የሚል ነው። በእውነት እኛ በእግዚአብሔር የተፈለግን እድለኞች ነን። እግዚአብሔር ከሰማይ ወደ ምድር የወረደው እኔንና እናንተን አድራሻ አድርጎ ነው። ብዙዎቻችን የሚፈልገኝ የለም የሚል ሮሮ እናሰማለን። እኛ እኮ በእግዚአብሔር ተፈልገናል። ያንን ከሰማይ ወደ ምድር የወረደውን የእኛን ስጋ እስኪለብስ በመስቀል ላይ እስኪሞትልን ድረስ የፈለገንን አምላክ የት ጥለነው ነው የሚፈልገኝ የለም የምንለው? በእውነት ሁላችንም የእግዚአብሔር ውድ ነገሮች ነን። ርካሽም አይደለንም፣ የተናቅን አይደለንም። የእግዚአብሔር ውድ ነገሮች ነን። እግዚአብሔር ከሰማይ ወደ ምድር የሚመለከተው ባህርና ውቅያኖሱን ያደጉ ከተሞችን ስልጣኔዎችን ናፍቆ አይደለም። እግዚአብሔር ከሰማይ ወደ ምድር የሚመለከተው ናፍቆቱ ጉዳዩ አንተነ አንቺ እህቴ ነሽ፣ ሁላችን ነን። እግዚአብሔር በፍቅር ፈጠረን። እግዚአብሔር በፍቅር አዳነን። የተፈጠርነው በስህተት አይደለም፣ በአጋጣሚም አይደለም። አባትና እናታችንም
ጥረውና ግረውም አይደለም። እኛ የእግዚአብሔር ዕቅድ ነን። በእውነት ቃል አስቦ ወለደን ተብሎ ተጽፏል። ብዙ ጊዜ ሲነገር እንደምንሰማው ወላጆችም ለልጁ እንደሚነግሩት አንተን እኮ የወለድኩ ተሳስቼ ነው ይላሉ። እግዚአብሔር ብቻ አስቦ ወለደን ተብሎ ተጽፏል። ወላጆቻችን ልጅ ይናፍቁ ይሆናል፣ እኛን አስበው ግን አልወለዱንም። እኛን አስቦ የፈጠረን እኛን አስቦ የወለደን እግዚአብሔር ነው። እግዚአብሔር በምድር ላይ የተሳሳተ ፍጡር የለውም። እግዚአብሔር በምድር ላይ በስህተት የተከሰተበት አንድም ሰው የለም። ሁላችን የእግዚአብሔር ዕቅድ ነን። ሁላችን የሥላሴ አጀንዳ ነን። ሁላችን ዓለም ሳይፈጠር በአይነ ምሕረት የታየነን። ዓለም ሳይፈጠር በደመ ኢየሱስ የታየነን። ዓለም ሳይፈጠር በጸጋ መንፈስ ቅዱስ የታየነን። ክርስቶስ ለምን ሰው ሆነ? ክርስቶስ ለምን ሰው ሆነ የሚለውን 40 ምክንያቶች ለማንሳት ነው ትምህርታችንን የጀመርነው። ባለፈው ጊዜ 12ኛውን ምክንያት አይተናል። አምላክ ሰው የሆነበትን ደም ሳይፈስ ስርየት የለም። ስለዚህም ሰው ሆነ። አምላክ በጠባዩ አምላክ በባህሪው ደም የለውም። ምክንያቱም ረቂቅ አምላክ ነው። ደም ሳይፈስ ስርየት ከሌለ አምላክ ደግሞ በባህሪው ደምን ማፍሰስ የማይችል ከሆነ የኛን ሥጋ ለበሰና ደሙን አፈሰሰልን። የኛን ሥጋ ለበሰና መስዋዕት ሆነልን። አዎ ደም ሕይወት ነው። በብሉይ ኪዳን ደም መብላት ተከልክሏል፣ በሐዲስ ኪዳንም ተከልክሏል። ለምን ስንል ነፍስ በደም ውስጥ ስለምታድር ነፍስ መብላት ሕይወት መብላት እንዳይሆንብን ነው በማለት አባቶቻችን ይነግሩናል። ደግሞም ደም በብሉይ ኪዳን ደም በሐዲስ ኪዳን ከበግ ደም አንስቶ እስከ እግዚአብሔር ልጅ እስከ ኢየሱስ ክርስቶስ ደም ድረስ ለቤዛነት፣ ለመስዋዕትነት፣ ለካሳ የተመደበ ነው። ስለዚህም ጌታችን ኢየሱስ ክርስቶስ ሰው የሆነው ስለ እኛ ደሙን ለማፍሰስ ነው። በምድር ላይ እያንዳንዱ ሰው ሲመጣ በልደት ሲገኝ መኖርን ዓላማ አድርጎ ነው። ክርስቶስ ብቻ መሞትን ዓላማ አድርጎ ወደዚህ ዓለም መጣ። እርሱ ግላዊ ክብርን ለመጠበቅ ደሙን አላፈሰሰም። ሌላውን በመግደል ለመኖርም ደሙን አላፈሰሰም። እርሱ የሁላችንን ሞት ወሰደና የእርሱን ሕይወት ሰጠን። የእርሱ ደም ማፍሰስ ካሳ ነው። የእርሱ ደም ማፍሰስ ቤዛነት ነው። የእርሱ ደም ማፍሰስ ትክነት ነው ወይም ምትክነት ነው። በርግጥም ቤዛነት አምላክነት ያሻዋል። በምድር ላይ ብዙዎችን ገድለው ጀግና የተባሉ አሉ። ታላቁ እስክንድር ጀግና ነው ብንለው ብዙዎችን ገድሎ ነው። የብዙዎችን ዙፋን አፈናቅሎ ነው። ቄሳርን ጀግና ብንለው ብዙዎችን ገድሎ የብዙዎችን ዙፋን ወርሶ ነው። ሞቶ ጀግና የተባለ ሞቶ ታላቅ የተባለ የኛ ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህም እርሱ የጀግንነትን ስያሜ ለወጠው።
ለዘመናት የነበረው የጀግንነት ስያሜ ሺህ የገደለ ጀግና ነበረ። ዛሬ ለሺህ የሞተ ጀግና ተባለ። ኢየሱስ ክርስቶስ ኃያል ነው ጀግና ነው የምንለው ለሺዎች ሞቶ እንጂ ሺዎችን ገድሎ አይደለም። ስለዚህ የኛ ትልቁ ጌታ የኛ ትልቁ አርማ የኛ ትልቁ ጉልላት የኛ ከፍ አድርገን የምናየው የምናሳየው ጌታችን ኢየሱስ ክርስቶስ ነው። አምላካችን የሞተልን አምላክ ነው። ብዙዎች የሚገድል አምላክ ነው የሚያመልኩት። ብዙዎች አምላኬ ይገድላል ብለው ነው በኩራት የሚናገሩት። ስለኛ የሞተ እርሱ ነው። አምላክ ሁለት ጠባይ ያለው ማለት እንችላለን። አምላክ ሁለት ጠባይ ያለው ማለት እንችላለን። የመጀመሪያው አንድ ጊዜ ለዘላለም ይሰራል። አንድ ጊዜ ሰማይና ምድርን ፈጠረ፣ አልተለወጠም። አንድ ጊዜ በዕለተ ሰሉስ አዝርዕቱን፣ አትክልቱን፣ እጽዋቱን ፈጠረ፣ ያ ነው እየተራባ ያለው። አንድ ጊዜ በዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብት ተፈጠሩ፣ እነርሱ ናቸው እስከዛሬ የሚያበሩት። አንድ ጊዜ አዳም ተፈጠረ፣ እስካሁን ድረስ ያለው በልደት እሱ ነው። ስለዚህ እግዚአብሔር ጠባዩ አንድ ጊዜ ለሁል ጊዜ ይሰራል፣ አንድ ጊዜ ለዘላለም ይሰራል። በዚህ ትርጓሜ መሰረት አንድ ጊዜ ይሞታል፣ ለዘላለም ቤዛችን ይሆናል። ክርስቶስ አንድ ጊዜ ይሞታል፣ ለዘላለም ቤዛችን ይሆናል። አንድ ጊዜ ማስታረቅን ይፈጽማል፣ ለዘላለም በዛ ህርቅ በኩል ከእግዚአብሔር ጋር እንገናኛለን፣ ከራሱም ጋር ሲያገናኘን ይኖራል። ስለዚህ ክርስቶስ ዕለት ዕለት የሚያስታርቅ አይደለም፣ ዕለት ዕለትም መስዋዕት የሚያቀርብ አይደለም፣ ዕለት ዕለትም ደሙን የሚያፈስ አይደለም። አንድ ጊዜ ለዘላለም መስዋዕትን ራሱን ያቀረበ ነው። አንድ ጊዜ የዘላለም መስዋዕት አድርጎ ራሱን ያቀረበ ነው። ልዩ የሚያደርገው እሱ መስዋዕት አቅራቢም ነው፣ መስዋዕትም ነው። ከአብና ከመንፈስ ቅዱስ ጋር መስዋዕት ተቀባይም ነው። ምክንያቱም አምላክ ነውና አንድ ጊዜ ለዘላለም ይሰራል። ሁለተኛው የአምላክ ጠባይ ምንድነው? ሁለተኛ የአምላክ ጠባይ ፈጥሮ እንዳልተፈጠረ አያደርግም። ሰይጣንን ፈጠረ፣ ሰይጣን አድርጎ ግን አልፈጠረው። መልአክነት የእግዚአብሔር ምርጫ ነው። ሰይጣንነት ግን የዛ የወደቀው ክፉ ምርጫ ነው። እግዚአብሔር መልአክን ፈጠረ፣ በምርጫው ሰይጣን ሆነ። ታዲያ ለምንድነው የማይደመስሰው? እግዚአብሔር ስለምን አያርፍም? እኛ ስለምን አናርፍም? እሱ ፈጥሮ እንዳልተፈጠረ አያደርግም። አንድ ጊዜ የፈጠረውን ያጸናዋል። እኛ ብንሆን ኖሮ አንድ መልአክ ፈጥረን ሲያስቸግረን እሱን እንደመስስና ሌላ እንፈጥር ነበረ። እግዚአብሔር ግን በስራው ጽኑ ነው። አዳም በበደለ ጊዜ ሌላ አዳም መፍጠር ይችል ነበር፣ አላደረገውም። እሱ ፈጥሮ እንዳልተፈጠረ አያደርግም። ስለዚህ ፈጥሮ እንዳልተፈጠረ የማያደርግ ከሆነ የተበላሸውን አዳምን እንደገና መስራት አለበት። መጀመሪያ ከጭቃ ላይ የሰራው አምላክ፣ የደከመለት አምላክ መሬት ላይ ጭቃ አብኩቶ ቀዩን አፈር፣ ቢጫውን አፈር፣ ጥቁሩን አፈር፣ ነጩን አፈር ቀላቅሎ ፈጠረው። ደከመበት፣ ሲያድነውም በዛ በፈጠረው እጁ ተቸንክሮ አዳነው። ዓርብ ዕለት የፈጠረውን አዳምን ዓርብ ዕለት ተሰቅሎ አዳነው። አዳም ገና ከፍጥረቱ ጀምሮ እግዚአብሔርን ያደከመ ነው። ይህ ዓለም ሲፈጠር በሶስት መንገድ ነው የተፈጠረው። የመጀመሪያው በአርምሞ ነው፣ በዝምታ ነው።
ሁለተኛ በቃል ነው፣ ሶስተኛ በተግባር ነው። በአርምሞ የተፈጠሩ መንግስተ ሰማያት ቅዱሳን መላእክት ሌሎችም ፍጥረታት በቃል የተፈጠሩ በምድር ላይ የምናያቸው ከሰው በቀር በተግባር የተፈጠረ ግን አዳም ነው። አዳምን ለመፍጠር እግዚአብሔር ጭቃ ቦካ። አዳምን ለመፍጠር እግዚአብሔር መሬት ላይ ቅርጽ ሰራ። የሰው ቅርጽ ከተሰራ በኋላ በአፍንጫው የሕይወትን እስትንፋስ እፍ አለበት። ስለዚህ አዳም በተግባር የተፈጠረ እግዚአብሔር ቀድሞም ሲፈጥረው የደከመበት ነው። በወደቀ ጊዜም ደግሞ እንዲሁ አነሳው። ክብር ምስጋና ለእርሱ ይሁን። ክርስቶስ ለምን ሰው ሆነ? 13ኛ ድህነት በመልእክተኛ በአማላጅ አይፈጸምምና። ድህነት በመልእክተኛ በአማላጅ አይፈጸምምና። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 የግዕዙ ንባብ እንደዚህ ነው የሚለው፣ በመልእክተኛ አይደለም በአማላጅም አይደለም፣ እርሱ ራሱ ይመጣል ያድናቸዋል እንጂ ይላል። አዎ ድህነት የአምላክ ስራ ነው። ከኔ በቀር የሚያድን የለም ብሏል። እርሱ ብቻ ነው የሚያድነው። እርሱ ብቻ ስለሚያድን እርሱ ብቻ መምጣት አስፈለገው። ድህነት በመልእክተኛ አይሆንም። ድህነት በፍጡር አማላጅም አይሆንም። ድህነት በእግዚአብሔር ነው የሚሆነው። ስለዚህም የሰው መዳን ከእግዚአብሔር ውጭ ማንም ሊሰራው ስላልቻለ ራሱ ክርስቶስ ከሰማይ ወደ ምድር ወረደ። መጽሐፉ በፍጡር የሚያምን እርጉም ነው ይላል። ስለዚህ ፍጡርን አዳኝ ብለን እንዳንረገም እርሱ ራሱ በረከታችን ሊሆን አምነን እንድንበት ዘንድ ከሰማይ ወደ ምድር ወረደ። ይህንን ሊቃውንት አባቶቻችን የተነተኑት ነው። መዝገበ ሃይማኖት በሚለው መጽሐፋችንም ፍጡራንን ያለ ፈጣሪያቸው ለማንሳት አይቻልም፣ ብርሌ ቢሰበር ከሰራተኛው በቀር የሚገጥመው እንደሌለ ይላል። ስለዚህም አዳምን የሚሰራው የሰራው ነው። አዳምን እንደገና የሚፈጥረው በጥንተ ተፈጥሮ ያስገኘው ነው። ድህነት በመልእክተኛ በአማላጅ አይፈጸምምና ክርስቶስ ሰው ሆነ። ቅድስት ቤተ ክርስቲያን ብሩካን አባቶቻችን ሁሉ የሚያምኑት ያመኑት ይሄንን ነው። ቤተ ክርስቲያን በፍጡር መዳን አለ ብላ አታስተምርም። በፍጡር ሕይወት ይገኛል ብላ አታስተምርም። ሌሎቹ ትምህርቶች ሁሉ ወደ መስቀሉ ነው የሚያመለክቱት። እርስ በርስ ብንጸልይ አንዱ ለአንዱ ቢጸልይ ወደ መስቀሉ የሚያደርስ ነው። መስቀሉን የሚተካ አገልግሎት ትምህርት የለም። መስቀሉን የሚተካ አገልግሎት ትምህርት የለም። የክርስቶስን ደም ችላ ያለ አማራጭ ያደረገ ክርስትናም በምድር ላይ የለም። ብዙ ሰዎች እንደዚህ እንደምናምን አድርገው ያስተምራሉ። ስለ ቅዱሳን አማላጅነት ስንናገር ስለ ቤዛነት እያወራን ስለ ድህነት ዓለም እያወራን አድርገው ያስባሉ። የቅዱሳን ሁሉ ጸሎት ወደ መስቀሉ ወደ ደሙ ክርስቶስን ወደ ማወቅ የሚያደርስ ነው። ምክንያቱም ቅዱሳን ራሳቸው የጸደቁት በዚህ ደም ነው። ወደ መንግስተ ሰማያት የገቡት በዚህ ደም ነው። የአብርሃምም የይስሐቅም የያዕቆብም የዳዊትም ብርታት የገነትን በር አልከፈተም። የገነትን በር የከፈተው የወልደ እግዚአብሔር የኢየሱስ ክርስቶስ ደም ነው። ይህ የቤተ ክርስቲያን ትምህርት ነው። ይህንን ነው ቤተ ክርስቲያን የምታምነው። ይህንን ቤዛነት እንደማናውቅ አድርገው ብዙዎች ይናገራሉ። ይሄ ስህተት ነው። በእውነት በኢትዮጵያ ምድር ላይ ስንደው ኢየሱስ ጌታ ነው ማለት ብዙ የሚያስኬድ ትምህርት ነው ወይ? የጌቶች ጌታ ነው ብሎ እኮ የሚያምን ህዝብ ነው።
መድኃኔዓለም አዳነን በማይሻር ቃሉ እያለ የሚዘምር ሕዝብ እኮ ነው። ይሄንን ወረድ ብሎ ሞቃዲሾ ሶማሌ፣ ወረድ ብሎ ጅቡቲ፣ ወረድ ብሎ ሱዳን የሚነገር ነው። 14ኛ ክርስቶስ ለምን ሰው ሆነ? ቤተ ክርስቲያንን ለመመስረት። በማቴዎስ ወንጌል በምዕራፍ 16 ቁጥር 18 ላይ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም ይላል። ጌታችን ኢየሱስ ክርስቶስ ሰዎች የሰውን ልጅ ማን ይሉታል ብሎ ተናገረ፣ ጠየቀ። በዚህ ጊዜ የተለያየ ምላሽ ሰጡት፣ አላረካውም። ሰዎች የሚሉትን ሳይሆን የቅርብ ደቀ መዛሙርቱ ማን እንደሚሉት ማወቅ ፈለገ፣ ወይም መስክረው እንዲድኑ እንዲከብሩ ፈለገ። በዚህ ጊዜ ጴጥሮስ በችኮላ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ማለት ፍጹም ሰው ነህ፣ ፍጹም አምላክ ነህ ማለት ነው። በዚህ ጊዜ ጌታ እንዲህ አለ ደስ ተሰኝቶ፣ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያንን እሰራለሁ። በዚህችም ዓለት ላይ ዓለቷ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው የእምነት ምስክርነት ነው። በዚህ ምስክርነት ላይ ቤተ ክርስቲያን ተሰርታለች። የቤተ ክርስቲያን መሰረቷ ወልደ አብ በመለኮቱ ወልደ ማርያም በትስብእቱ የሚለው የእምነት ቃል ነው። በመለኮቱ የአብ ልጅ ነው፣ በሰውነቱ የማርያም ልጅ ነው የሚል በዚህ እምነት ላይ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ነው ብሎ በሚታመነው እምነት ላይ ቤተ ክርስቲያን ተመስርታለች። በሰማይም በምድርም እግዚአብሔር አብ አንድ ልጅ ነው ያለው። ከማርያም የተወለደው ሌላ የአብ ልጅ ሌላ ነው አንልም። የአብ ልጅ እርሱ የማርያም ልጅ ሆኗል። በሰማይ እናት አልነበረውም በዘላለም ልደቱ፣ በኋለኛው ልደቱ ደግሞ አባት የለውም። ይሄ የሃይማኖታችን ጽኑ መሰረት ነው። የማርያም ልጅ አንልም፣ የእግዚአብሔር ልጅ ነው የምንለው የሚሉ ሰዎች አሉ። ይህ ፍጹም ስህተት ነው። ምክንያቱም የእግዚአብሔር ልጅ እርሱ የሰው ልጅ ሆኗል። የእግዚአብሔር ልጅ እርሱ የሰው ልጅ ሆኗል። አምላክ ሰው ካልሆነ በቀር ምን ይደንቃል? በእውነት እሱ እኮ በትእዛዝ ማዳን ይችላል። በዙፋን ተቀምጦ ማዳን ይችላል። በሌላም መንገድ ማዳን ይችላል። በኃይሉ በችሎታው አይጠረጠርም። የደነቀን እኮ ስጋ መልበሱ፣ እንደኛ ደሃ መሆኑ፣ ሞታችንን ወስዶ ሕይወቱን መስጠቱ ነው። በዙፋን መቀመጡ ምን ይደንቃል? በበረት መወለዱ ነው የሚደንቀው። ከአብ መወለዱ ምን ይደንቀናል? ከማርያም መወለዱ ይደንቃል። እርሱ ልዩ የሚያደርገው ነገር አባቱ የማይበልጠው ልጅ ነው። አባቱ በክብርም በእድሜም አይበልጠውም። በምድርም በሰማይም ከአባቱ ጋር በዘመን በክብር እኩያ የሆነ ልጅ የለም። እርሱ ወልድ ግን ከአባቱ ጋር በክብር እኩል ነው፣ በዘመንም አይቀዳደሙ። እርሱ ልዩ የሚያደርገው እናቱን የፈጠረ ልጅ ነው። በምድር ላይ እናቱን የፈጠረ ልጅ የለም። እናቱን ፈጥሮ ከእርሷ የተወለደ እርሱ ብቻ ነው። ይሄንም የሚያስደንቀው የአብ ልጅ የምንለው እርሱ የማርያም ልጅ ነው። የማርያም ልጅ የምንለው እርሱ የአብ ልጅ ነው። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው ተብሎ አስቀድሞ በመልአኩ በቅዱስ ገብርኤል እመቤታችን ተበስራለች። በእውነት ወገኖቼ እርሱን ወዶ እንዴት እናቱን መጥላት ይቻላል? ምን አይነትስ መንፈስ ነው ያለው? ምን አይነት መንፈስ ነው ያለው?
እርሷን ወላዲተ አምላክ እኮ ስንል እርሱን ማክበራችን ነው። እሱን አምላክ ነው ማለታችን እኮ ነው። አምላክን የወለደች ነች ስንል እርሱን አምላክ ማለታችን ማላቃችን ማክበራችን ነው። በእውነት ብንፈልግም ሱባኤ ብንገባም እግዚአብሔር የትኛውንም ቃል ኪዳን ቢያስርልን አንድ ነገር አንሆንም፣ አምላክን መውለድ አንችልም። ይሄ የማይደገም ጸጋ ከዚያ በፊትም ከዚያ በኋላም ያልሆነ የማይሆን ለእመቤታችን ለድንግል ማርያም የተሰጠ ጸጋ ነው። ሕፃናትን ታናናሾቻችንን እንድናከብር ተጠርተን የሚበልጡንን እግዚአብሔር ያከበራቸውን እንዴት እንንቃለን? አንድ ክርስቲያን እንኳን ከቅዱሳን ጋር አይደለም ከጎረቤቱ ጋር ቁመት ከተለካካ የክርስቶስ መንፈስ ከሱ ጋር አይደለም ያለው። ስራችሁን ሁሉ ከሰራችሁ በኋላ እኮ ነው የሚለው። እኔ የማልጠቅም ባሪያ ነኝ፣ ላደርገው የሚገባኝን አደረኩ በሉ እኮ ነው ያለው። እንኳን ሳንሰራ እንኳን ሳንጋደል ብንጋደል እንኳ ብዙ ብንሮጥ እንኳ ዓለምን እንደነ ጳውሎስ በወንጌል ብንከልል እንኳ እኔ የማልጠቅም የማልረባ ባሪያ ነኝ በሉ ነው የተባልነው። አዎ የማርያም ልጅ እሱ የእግዚአብሔር ልጅ ነው። የማርያም ልጅ ብንለው የእግዚአብሔር ልጅ እያልን ነው። የእግዚአብሔር ልጅ ብንለው የማርያም ልጅ እያልን ነው። እግዚአብሔር አብ ሁለት ልጆች የሉትም። በዮርዳኖስ የተጠመቀው ከድንግል የተወለደው የእግዚአብሔር ልጅ ነው። ልጆቼ አላለም፣ የምወደው ልጄ ይህ ነው አለ። ስጋ የለበሰው ልጁን የምወደው ልጄ ይህ ነው አለ። ስጋ ባይለብስ በማዕከለ ዮርዳኖስ እንዴት ሊገኝ ይችላል? ዮሐንስ እጁን እንዴት ዘርግቶ ሊያጠምቀው ይችላል? እሱ እኮ በመለኮቱ የማይዳሰስ የማይጨበጥ የማይወሰን ነው። ደግሞስ የእግዚአብሔር አብ የባህሪ ልጁ ካልሆነ እንዴት ልጄ ብሎ ይመሰክርለታል? ዮሐንስ እኮ ከሴቶች ከተወለዱት የሚበልጠው የሚተካከለው የለም የተባለ ነው። ዮሐንስም ኢየሱስ ጌታችንም በማዕከለ ዮርዳኖስ ቆመው እግዚአብሔር አብ የምወዳቸው ልጆቼ አላለም፣ ለይቶ የምወደው ልጄ ነው አለ። አሁንም ህዝቡ እንዳይሳሳት መንፈስ ቅዱስ በአምሳለ ርግብ ወርዶ ምልክት ሰጠ። የምወደው ልጄ የተባለው ይህ ነው። ስለዚህ እግዚአብሔር አብ አንድ ልጅ ነው ያለው። እኛ ክርስቲያኖች የእግዚአብሔር ልጆች ነን። የኛ የእግዚአብሔር ልጅነትና የኢየሱስ የእግዚአብሔር ልጅነት የተለያየ ነው። ይሄ የተለባለቀባቸው ሰዎች አሉ። እኔም ልጅ ነኝ ኢየሱስም ልጅ ነው የሚሉ አሉ። ሎቱ ስብሐት። በእውነት ወገኖቼ እንደው እንዳለመማር ደፋር የሚያደርግ ነገር የለም። የኢየሱስ ልጅነት የባህሪ ነው። የኛ ልጅነት የጸጋ ነው። የኢየሱስ ልጅነት ከአብ ጋራ እኩል የሚያደርገው ነው። እንደው የባህሪ ነው ስላችሁ ከውሃ ላይ ውሃ ብትቀዱ ያው ውሃ ነው። ከተክል ላይ ተክል ብትቆርጡ ያው ተክል ነው። ከአምላክ የተገኘ አምላክ ነው። ልጆቻችን ከኛ ሲወለዱ በዘመን ሊያንሱ በክብር ሊያንሱ ይችላሉ። በሰውነት ግን በባህሪ ግን እኩል ነን። ባህሪ እኩልነት ነው። ከአብ የተወለደ እርሱ ከብርሃን የተገኘ ብርሃን ነው። ከብርሃን የተቀዳ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው ይላል ጸሎተ ሃይማኖታችን። ስለዚህ የባህሪ ልጅነት ማለት እኩያነት ነው። መቼም ነገር የሚገባው ጠላት ነው። አይሁድ ኢየሱስ ክርስቶስን ይጠሉት ነበር። እኔ እግዚአብሔር አባቴ ነው ሲል ወዲያውኑ ጆሮአቸው ነቃ፣ ሰውነታቸው ሳት ሆነ። እንዴት ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ይላል? በዚህ ምክንያት እንገድለዋለን አሉ። ማንኛውም አይሁዳዊ የዕለት ንግግሩ እግዚአብሔር አባቴ ነው የሚል ነው። ኢየሱስ ክርስቶስ ግን እግዚአብሔር አባቴ ነው ሲል የተናገረበት ድምጸት የባህሪ ልጅነትን አምላክነትን
እኩያነትን የሚያመለክት ነው። ዛሬ ጠላት የገባውን ወዳጅ እንዴት ሊገባው አልቻለም? ማያምነው የገባውን አምናለሁ የሚለው እንዴት ሊገባው አልቻለም? በእውነት ያስፈራል ወገኖቼ። ዛሬ ሰዎች ኢየሱስ ኢየሱስ ስላሉ እያመኑት እየተከተሉት እንዳይመስለን ሊያውቁ ሊገነዘቡ የሚገባቸው ብዙ ነገር አለ። ብዙ ስህተትን እየሰማን ነው። ብዙ ሰው የተበከለ ውሃ እየጠጣ ነው ያለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተክርስቲያኔን እሰራለሁ። ኢየሱስ ክርስቶስ ሰው የሆነ ቤተክርስቲያንን ለመመስረት ነው። ቤተክርስቲያን የማን ናት? የክርስቶስ ናት። ቤተክርስቲያን የጳጳስ አይደለችም። ጳጳሳት የቤተክርስቲያን ጠባቂ ናቸው። ቤተክርስቲያን የቄስ አይደለችም፣ የዲያቆን አይደለችም። ቤተክርስቲያን የእግዚአብሔር ንብረት ናት። ያቺ ቤተክርስቲያን ደግሞ እኔና እናንተ ነን። በስሙ ያመንን በጸጋው የዳንን እኛ ቤተክርስቲያን ነን። የገሃነም ደጆችም አይችሏትም ይላል። ቤተክርስቲያንን የሚቋቋማት ምድራዊ ኃይል የለም። በእውነት ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ ከመከራ ነፃ አይደለችም። እስከ ዛሬዋ ቀን ድረስ ካህናቷ ይሰዋሉ፣ አገልጋዮቿ ይገደላሉ። ነቀፋው፣ ትችቱ፣ ስደቱ፣ ስድቡ፣ ረሃቡ፣ ጥማቱ ብዙ ነው። ማገልገል ቀላል እንዳይመስላችሁ። በብዙ ፈተና ውስጥ በብዙ መከራ ውስጥ ማለፍ ነው። ክርስቲያን አገልጋይ የሆነ ሸክም አውርዶ አያውቅም፣ መስቀል አውርዶ አያውቅም። ዘመኑን በሙሉ በፈተና በመከራ ነው የሚኖረው። ዛሬ ጌጠኛ ትምህርት ስናስተምር የሚጣፍጡ ስብከቶችን ስትሰሙ እንዲሁ እንዳይመስላችሁ። በክርስቶስ ያመነ እውነተኛ አገልጋይ ሁሉ ጊዜ መስቀል ተሸክሞ የሚኖር ነው። ሁሉ ጊዜ በመከራ ውስጥ የሚያልፍ ነው። አማኝ የሚመስሉ መስቀል ያሸክማሉ። እውነተኛ አማንያን መስቀል ይሸከማሉ። መስቀል ሲያሸክሙት ቀላል ነው፣ ሲሸከሙት ግን ከባድ ነው። ግን በዚህ ሁሉ ውስጥ ስብከት አይቆምም። በዚህ ሁሉ ውስጥ ምስክርነት አይቆምም። በዚህ ሁሉ ውስጥ የቤተ ክርስቲያን ጉዞ አይቆምም። ምክንያቱም እግዚአብሔር ያስጀመረውን ፍጡር ሊያስቆመው ስለማይችል። ግብፃውያን ዘመነ ሰማዕታት በማለት በሰማዕታት ዘመን ይቆጥራሉ። የተለያዩ አቆጣጠሮች አሉ። እኛ በዓመተ ሥጋዌ እንቆጥራለን፣ በዘመነ ሰማዕታትም የሚቆጥሩ ደግሞ አሉ። ዘመነ ሰማዕታት የሚባለው 277 ዓመተ ምህረት ዲዮቅልጥያኖስ ክርስቲያኖችን ያረደበት ከሁሉ በላይ መጻሕፍትን ያቃጠለበት ነው። ቅዱሳት መጻሕፍት የተቃጠሉበት ብዙዎች የታረዱበት የዲዮቅልጥያኖስ ዘመን ከ277 ዓመተ ምህረት ጀምሮ ዘመነ ሰማዕታት በማለት ካሌንደራቸውን በዛ የሰየሙ በዛ የሚቀምሩ አሉ። ቤተክርስቲያን ዘመኗ በሙሉ የሰማዕትነት ዘመን ነው። ይሄ ሁሉ ነደ እሳት ግን አላጠፋትም። ይሄ ሁሉ ነደ እሳት ወንጌልን ማስቆም አልቻለም። 15ኛ ክርስቶስ ለምን ሰው ሆነ? ሰውን ለማዳን ሰው አስፈላጊ መሆኑን ሊገልጥ። ሰውን ለማዳን ሰው መሆን አስፈላጊ መሆኑን ሊገልጥ ክርስቶስ ሰው ሆነ። ዛሬ ብዙ ልናድናቸው፣ ልንደርስላቸው፣ ልንታደጋቸው የሚገቡ ብዙ ወገኖች አሉ። እነዚህን ወገኖች ለማዳን ለመታደግ ግን ሰው መሆን ያስፈልጋል። ቅዱስ ዳዊት በመጨረሻ የዕድሜ ዘመኑ አልጋ ወራሽ ለሆነው ለልጁ ለሰሎሞን ልጄ ሆይ በርታ ሰውም ሁን አለው። ሰው ሆኖ መፈጠር የአምላክ ምርጫ ነው። ሰው ሆኖ መኖር ግን የኛ ምርጫ ነው።
ብዙዎች የሰው ቅርጽና መልክ ጠረን ይዘዋል። የሰውነት ጠባይ ግን አይታይባቸውም። አራዊታውያን የሆኑ እንስሳውያን የሆኑ ሰይጣናውያን የሆኑ ብዙ ወገኖች አሉ። እንደ አራዊት ጨካኝ፣ እንደ እንስሳ ዘማ ስግብግብ፣ እንደ ሰይጣን ሃይማኖት የለሽ የሆኑ ብዙ ወገኖች አሉ። ሰው ሁን። ክርስቶስ ወደ ምድር የወረደው ሰው የሆነው ሰውን ለማዳን ሰው መሆን አስፈላጊ መሆኑን ሊገልጥልን ነው። ብዙዎቻችን መርዳት እፈልጋለሁ አቅም የለኝም እንላለን። ለመርዳት የሚያስፈልገው ሰው መሆን ነው። ሰው ከሆንን አቅም ይመጣል። ሰው ከሆንን ብርታት ይመጣል። በዓለም ላይ ከባዱ ነገር አቅምና አቅርቦት አይደለም። በዓለም ላይ ከባዱ ነገር ሰው መሆን ነው። በርግጥ ሰው ነኝ ወይ? መጻጉዕን ታስታውሳላችሁ። በዮሐንስ ወንጌል በምዕራፍ 4 ላይ ሰው የለኝም ነው ያለው ለክርስቶስ። ክርስቶስ ሰው የለኝም ለሚሉ ሰው ሊሆናቸው መምጣቱን አላወቀም። ሰው የለኝም አለው። በርግጥም ሰው ሆኖ መጣለትና አዳነው። 38 ዓመት ጠብቆ ያላገኘውን መዳን በቅጽበት አገኘ። የክርስቶስ ፈውስ ማገገም የለበትም። ስለዚህ አልጋውን ተሸክሞ ሄደ። አዎ ሰውን ለመርዳት ሰውን ለማዳን ሰው መሆን ያስፈልጋል። ለምንድነው ብዙዎችን ማዳን ያልቻልነው? ለምንድነው ወገኖቼ? ሰው እየሰጠመ ቪዲዮ የሚቀረጽበት ዘመን ላይ ነው ያለነው። ሰው እሳት ውስጥ እየነደደ መኪና እየተገለበጠ የሰው ልጅ እንዴት አስችሎት ለወሬ ግብአት ይሆነኛል ብሎ እንዴት ቪዲዮ ይቀርጻል? ይሄ ዘመን ሰውነት ተሰናብቶን ደና ሁኑ ብሎን ይሄደን የሚመስለው። ደና ዋሉ ቢሆን ኖሮ መቼም ማታ ይመጣል። ደና ሁኑ ብሎን ሰውነት ተሰናብቶን ሂዷል። ስንጸልይ ሰው አርገኝ ነው። ሰው አርገኝ ብሎ መጸለይ ቀላል እንዳይመስላችሁ። ሰው አርገኝ ያኔ አንተ የፈጠርከውን አይነት ሰው አርገኝ። ከኃጢአት በፊት የነበረውን አዲሱን ሰው አድርገኝ። ያልተበከለውን አንተን ከሰይጣን ጋራ ያላማውን አንተን ከዲያብሎስ ጋራ ሽርክ ሆኖ መፈንቅለ መንግስት አደርጋለሁ ያላለውን ያንን ሰው አርገኝ። እግዚአብሔር ሰው ያደርጋል። በብዙ ነገር ሰው አርገኝ እያለን እየለመንን ነው። ሰው አርገኝ፣ ሁሉን አርገህልኛል፣ ለውጠኝ፣ ቀልቤን ገንዘብ አድርግልኝ፣ አይምሮዬን ገንዘብ አድርግልኝ፣ አንደበቴን ገንዘብ አድርግልኝ እያመለጠኝ ነው። ሰው አርገኝ እያለ የሚለምን ብዙ ወገን አለ። ሰው የሆነው አምላካችን ሰው ሊያደርገን ይቻላል። እርሱ እንድንኖረው የፈለገውን የኑሮ አቋም ቅርጽና ጠረን ራሱ ሰው ሆኖ በምድር ላይ ተመላልሶ አሳይቶናል። ዛሬ ክርስቶስ ማን ነው ሲባል የማቴዎስ ወንጌል የማርቆስ ወንጌል እምንገልጥ ብቻ መሆን የለብንም። ክርስቶስ በምድር እስኪባል ድረስ እሱን ማሳየት፣ እሱን መምሰል፣ እሱን መግለጥ አለብን። ለዚህ ደግሞ ራሱ ሰው ሆኖልናል፣ መንፈሱን ልኮልናል። ክርስቶስ ለምን ሰው ሆነ? ሰውን ለማዳን ሰው መሆን አስፈላጊ መሆኑን ሊገልጥልን ነው። እንቀጥላለን። በመግቢያችን ላይ እንዳነበብነው የዘመኑ ፍጻሜ በደረሰ ጊዜ ያ የዘመን ጥቢ የዘመን አጥቢያ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከን የሚለው ለምንድነው? ከድንግል ያላለው በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ፣
የሚል ትንቢት ነበረ። በዘፍጥረት 3:15 ላይ ተስፋ ነበረ። ያንን ሊያመለክት ከሴት የተወለደውን ልጁን ላከ አለ። አዎ ክርስቶስ የሴት ልጅ ነው። ዛሬ የሴት ልጅ ብለው የሚሳደቡ አሉ። የሴት ልጅ ግን የለም። ሴት ብቻዋን የወለደችው የለም። ምናልባት ሴት ብቻዋን ያሳደገችው ይኖር ይሆናል። ሴት ብቻዋን የወለደችው ግን በዓለም ላይ የለም። የሴት ልጅ ክርስቶስ ብቻ ነው። የሴት ልጅ የንቀት ቃል አይደለም፣ የክብር ቃል ነው። እርሱ ለክርስቶስ ብቻ የሚነገር ነው። ለምንድነው የሴት ልጅ የተባለው? እንበለ ዘርአ ብእሲ ያለ ወንድ ዘር የተወለደ ስለሆነ ነው። ክርስቶስ በምድር ላይ አባት የለውም። ከድንግል ያለ ወንድ ዘር በድንግልና የተወለደ ነው። በእውነት እኛን ለማዳን ይህንን ድንቅ ምስጢር የገለጠ ተተንትኖ ተተርኮ የማያበቃ ድንቅ ነገርን የገለጠ እግዚአብሔር ስሙ ብሩክ ቅዱስ ይሁን። ሰው በመሆኑ ምስጢር ሕይወታችሁን፣ ኑሯችሁን፣ ራእያችሁን፣ ሀገርን፣ ቤተክርስቲያንን እግዚአብሔር ይባርክልን። አምላካችን እግዚአብሔር ሆይ እናመሰግንሃለን። አንተ ብሩክ ምንጭ ነህ። ከዘመን እስከ ዘመን አትደፈርስም። አንተን የጠጣ ይረካል። አንተን የተጠጣ ሕይወት ያገኛል። አንተን የጠጣ ለመመላለስ አቅም ያገኛል። በእውነት ብሩክ ምንጭ ሆይ እናመሰግንሃለን። ቃልህ የሚያድን ነው። ቃልህ የሚፈውስ ነው። ቃልህ የሚሰራ ነው። ቃልህ የሚጠግን ነው። ቃልህ የሚያበጅ ነው። ቃልህ ደንባራውን ጠንካራ የሚያደርግ ነው። አምላካችን ሆይ ቃልህን ስለላክልን ተመስገን። እንደ ቸርነትህ እንደ ምሕረትህ ታላቅነት ሰው የመሆንህ ምስጢር ፍቅር ጸጋና ምሕረት ሁሉ እንዲረዳን እንዲሰርጽብን አቅም እንድትሰጠን አቤቱ እንለምንሃለን። ከአሚነ ክርስቶስ ርቀው ያሉትን ደም ኢየሱስ ዋጋው ያልገባቸውን ሁሉ ደግሞ ወደ አሚነ ሥላሴ ወደ ደም ክብር ወደ ጥምቀት ጸጋ እንድትመልስልን አቤቱ እንጠይቅሃለን። ሰላማዊ ቀን እዘዝልን። አንተ ያልከው አንተ የፈቀድከው በሕይወታችን ይሁን። ባሰብከው አውለን፣ ባሰብከው አኑረን። ፈቃድህን፣ ችሎታህን፣ ውሳኔን ደግሞ አክብሮ የሚያርፍ ልቦና ስጠን። በቸርነት ለዓለም ሁሉ የምህረት ፊትህን አቤቱ መልስ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።